መልካም አድማጮቻችንና ተመልካቾቻችን ተመልሰናል። እንግዲህ ቅድም ክፍል አንድ ውስጥ የጠየቅኩት ጥያቄ አለ። ምንድነው ሚስጥሩ? እኔ በጣም እርግጠኛ ነኝ እንደኔ ጥያቄ ያላችሁ ሰዎች በጣም ብዙዎች ናቸው። አንደኛ ቅድም እንዳልኩት ለምን በተለየ ኦርቶዶክስ ክርስትና ተከታዮች ላይ ሆነ? ሁለተኛ ለምንድን ነው የማይቆመው? በቃ አይበቃም እንዴ? ማለት በኦሮሞ ባህል ውስጥ አንድ ነገር አለ እንደ ትራዲሽን፣ ወንድ በወደቀበት አይመታም ይባላል። ከጣልከው በቃ ጥለኸዋል፣ ይበቃል የሚል ምክንያቱ ግልጽ ነው። እስከ መጨረሻው ሄደ አትጉዳ፣ የነገን ነገር አስብ እንደማለት ነው። ተጣልተህም ቢሆን ተጎዳርተህም ቢሆን የነገውን ነገር ብታስብ ይሻላል። ስለዚህ ወንድ በወደቀበት አይመታም ይላል። ወንድ ማለት እንግዲህ የሚጣላው ብዙ ጊዜ ወንድ ስለሆነ ማለት አይበቃም ወይ ማለት ቅዳሴ የሚገባን ቄስ ወስደስ በተደጋጋሚ ገለ ስታበቃ ይሄ ነገር ድምፅ አጥቶ በዛው ቀርቶ ማንም የሚመረምረው ሰው ጠፍቶ ሰው ልቡ ደምቶ በተደጋጋሚ ተፈጸመ አይደለም? ለምንድን ነው የማይቆመው? አሁን ይሄንን ነገር ማየት የሚፈልግ ሰው ይሄንን ነገር በትኩረት አይቶ ትንሽ መረዳትን መፍጠር የሚፈልግ ሰው ለራሱ መረዳት የሚፈልግ ሰውንም ማስረዳት የሚፈልግ ሰው አይኑን ከፍቶ አገሪቷ ውስጥ ምን እየተደረገ እንዳለ አብይ ከመጣበት ጊዜ ጀምሮ ማየት አለበት። አንድ የአብይን ጊዜ ብቻ አይደለም፣ ከአብይ በፊትም አገሪቷ የነበራትን ሁኔታ ማየት አለበት። ከዛ ባለፈ ደግሞ በኢትዮጵያ ውስጥ ያሉ ልማዶችን ለማየትም ፍቃደኞች መሆን አለ። እኔን እንደሚገባ በመጀመሪያ አብይ ስልጣን ላይ ከመጣ በኋላ ከፖለቲካ ወጥቶ ጉድኝት መፍጠር የፈለገው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ነበረ። ይሄንን ሁላችሁም የምታውቁት ጉዳይ ነው። ማለት እስኪ ሰቀጥጠን ድረስ እቺ ሀገር ፖለቲካና ሃይማኖት ተለያይቷል፣ ፖለቲካና ሃይማኖት ተመልሶ እንዳይዳበል ብሎ በአገር ደረጃ አቋም የተያዘው 50 ዓመት አልፎታል። ከኢትዮጵያ አብዮት ጀምሮ ፖለቲካና ሃይማኖት ተለያይቷል። አብይ ሲመጣ በጣም በሚያስደነግጥ ፍጥነት ይሄንን ነገር በደበላለቅ ነው የጀመረው። ደበላለቀው። ፓትሪያርክ ጋር ሄዶ እግር ስሞ በውጪና በሀገር ውስጥ የነበረ መከፋፈልን አስቀርቻለሁ ብሎ ውጪ ያሉትን አስገብቶ ምርቃት ወስዶ ተሸልሞ ነው ወደ ቤተ መንግስት የተመለሰው። እንግዲህ ይሄ ነገር ሲታይ ጥሩ ነገር ነው፣ ጥሩ ነው። አንድ መሪ ኃላፊነት ወስዶ ይሄንን ማድረጉ። ነገር ግን ከፍተኛ አስፈጻሚ ሆነህ እያለ ሁኔታ ማመቻቸት እንጂ በቀጥታ እዚህ ውስጥ መሳተፉ አደጋ እንዳለው ብዙ ሰው ያየው አይመስለኝም። የአብይ ዓላማ አንድና አንድ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ባላት አቅም ሁሉ የኔን ፖለቲካ እስከ መጨረሻው ትደግፋለች፣ ካልደገፈች ደግሞ አስገድጄ እንድትደግፍ የሚያስገድዳትን ነገር እፈጥራለሁ የሚል ነው አቋሙ። ይሄው ነው። በመንግስት ደረጃ አንተ ጋር መጥቶ ስራዬን ስራልኝ ማለት ከጀመረ ቤተኛ ከሆነ ማለት ነው። መንግስት መቼም ሌላ ጉዳይ የለውም። በተለይ በእኛ አገር ሁኔታ ድጋፍ ነው የሚፈልገው። ድጋፍ ፍለጋ ሲመጣ
መጥፎነቱን የተመለከተ ሰው ያለ አይመስለኝም። አሁን ይሄ ነገር ጥሩ ስለነበረ ማለት መታረቅ ስለነበረበት መንግስትም ደግሞ ለቤተ ክርስቲያን ቀረብ ብሎ ችግሮችን መስማት ማለት በፖዚቲቭ አይን የሚያዩ ሰዎች ብዙ ነበሩ። ነገር ግን ለአገሪቷ ትልቅ ጉዳት ነበር። ምክንያቱም በትልቅ እንቅስቃሴ ብዙ መስዋዕትነትን የጠየቀ እንቅስቃሴ ህግጋት የወጡበት ነገር ነው። ፖለቲካና ሃይማኖትን የሚለይ እንቅስቃሴ። ከዛ በኋላ ምን ተፈጠረ? የትግራይ ጦርነት መጣ። ኦሮሚያ ውስጥ ግጭት በፊቱም ነበረ። ምን እንደተፈጠረ ሁላችሁ የምታስታውሱት ነገር ነው። ዛሬ ደግሜ ምን ማነሳው ነገር አይደለም። ብዙ ደስ አይልም። ሃይማኖቶች ሁሉም የጦርነት መሳሪያ ነው የሆኑት። በተለይ ትግራይን በተመለከተ የጦርነት መሳሪያ ነው የሆኑት። አንድ ሁለት ሃይማኖት ብቻ አይደለም፣ ኦርቶዶክስ ብቻ አይደለችም፣ ሁሉም ነው። በጣም አፍረናል፣ በዚህ ተሸማቀናል፣ መግቢያ ጠፍቶናል። ትላልቅ ሰዎች ወጥተው ከትንሽ ሰው ጋር ሲቆሙ አፍረናል። ይሄንን እየተናገርኩ ያለሁት ልብ አድርጉ፣ ባለ ጉዳዩን ለመግለጽ ነው። ቀሳውስትን በየጊዜው የሚገለው ባለ ጉዳይ ሚስጥሩ ምንድነው? የማይቆምበት ይበቃኛል በቃ ገድያለሁ ብሎ ጠግቦ የማይቀመጥበት ምክንያት ምን እንደሆነ እንድትረዱልኝ። ዝም ብዬ አይደለም፣ ምክንያት ስላለ። ከዛ ከትግራይ ጦርነት በኋላ ማለት ፕሪቶሪያ ከተፈረመ በኋላ የፋኖ እንቅስቃሴ ተጀመረ። ፋኖ ከዛ በፊትም ነበረ፣ ግን ከአብይ ጋር ጦርነት የገባው ከዛ በኋላ ነው ወደ ጦርነት የገባው። ከዛ በኋላ ምንድነው የተፈጠረው? አንዳንድ አብይ ያቀረባቸውን ክሶች እና የወሰዳቸውን እርምጃዎች ላስታውሳችሁ። ምናልባት ሰው ረስቶት ከሆነ ማለት ነው ላስታውሳችሁ። አንደኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን የሽምቅ ተዋጊዎች መደበቂያ ሆኗል የሚል ክስ ነው ያቀረበው አብይ። በአደባባይ ነው። ለሌላ ጉዳይ ሰዎችን እየላከ ነበር የሚያወራው። ይሄንን እራሱ መጥቶ ነው የከሰሰው። ከናንተ ቤተክርስቲያን ውስጥ እንደዚህ አይነት ሽፍታ ተነስቶብን አባረናል፣ እዚህ ሰሜን ሸዋ ብሎ በእጁ ለመንካት እስከሚዳዳ ድረስ። አሁን እውነት ነው ውሸት ነው አይደለም እንደዛ ነው ለማለት አይደለም። እኔ አንዲትን ቤተክርስቲያን በግላጭ ወጥቶ የአገሪቷ ጠቅላይ ሚኒስትር ወጥቶ ለመክሰስ ፈቃደኝነቱን እየነገርኳችሁ ነው። ምን ያክል ፈቃደኛ እንደሆነ፣ ምን ያክል ድፍረት እንዳለው። አማጺዎች ይህንን አድርገው ከሆነ እዛ አካባቢ ያሉ አማኞች ወይ ደግሞ ቀሳውስትም ይህንን ተባብረው ከሆነ ሌላ ነገር ነው። አንድ ጠቅላይ ሚኒስትር ግን ወጥቶ አንዲትን ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያንን የሚያክል ግዙፍ ተቋም ለመክሰስ ፈቃደኝነት ማሳየቱ በጣም ትልቅ አደጋ እንደመጣብን የሚያሳይ ነገር፣ ትልቅ አደጋ ነው። ከሷል፣ ክስ አቅርበዋል በአደባባይ። ከሶ ግን አልተዋም። ከሶ ዝም ብሎ ወደ ቤቱ አልገባም። ከሶ ወደ ቤቱ ቢገባም ትልቅ አደጋ አለው። ምክንያቱም እሱን ሰምተው ስራ ላይ የሚያውሉ የታጠቁ ወታደሮች አሉት፣ ካድሬዎች አሉት፣ ገንዘብም አላቸው። አንዲትም ቤተክርስቲያን ወስዶ እንደ አገር ጠላት ማቅረብ በአንድ ከፍተኛ አስፈጻሚ አፍ ሲነገር አደጋው በጣም ትልቅ ነው። ይሄንን ሰምቶ የተቆጣ ሰው፣ ይሄንን ሰምቶ ስንት ሰው እንዳዘነ
ይሄንን ሰምቶ ስንት ሰው ሐሳቡን እንደገለጸ እኔ አላስታውስም፣ ብዙ አላስታውስም። ምክንያቱም ተጎትቶ እየመጣብን ያለው አደጋ ጥልቀቱን ያየናል መሰለኝ። የመጣብን ጠላትም ቁርጠኝነቱ ምን ያክል እንደሆነም የተረዳንም አይመስለኝም። እስካሁንም ሰው የተረዳው አይመስለኝም፣ እኔ አይመስለኝም። ለዚህ ነው መናገር የፈለግኩት። ይሄ የሃይማኖት ጉዳይ አይደለም፣ ፖለቲካም ራሱ አይደለም። ይሄ የዜጎች ህይወት ጉዳይ ነው። የተራ ዜጎች፣ የድሆች ዜጎች ጉዳይ ነው ይሄ። አሁን አብይ እንደዚህ ሲናገር ስንት ሰው ነው ከኦርቶዶክስ ውጪ ይሄ አደጋ እኮ ለእኛም ጭምር ነው ተው እንጂ ይሄንን ነገር ስንት ሰው እንደዚህ ያለ? የእኛን ማህበራዊ ግንኙነቶች ብዬ ነገርኳችሁ። ይሄንን እኔ አልሰማሁ። ይሄ ክስ ሲቀርብ አግባብነት የለው። ተፈጽሞ ከሆነ እንኳን በቤተ ክርስቲያን ደረጃ ክስ መቅረብ የለበትም። በዛው አጥቢያ ደረጃ ተመርምሮ ከፍተኛ አስፈጻሚዎች ኢንቮልቭ በማያደርጉበት መልኩ ሪዞልቭ መደረግ አለበት። ግን ሚስጥሩ ምንድነው ነው? አንድ ከፍተኛ አስፈጻሚ ፍቃደኛ ሆኖ ወጥቶ ይሄንን የሚያክል ቤተክርስቲያን የኦርቶዶክስ ቤተክርስቲያን አገር ነው ብሎ የነገረን ሰውዬ እኮ ነው ይሄንን ክስ ያቀርብ። እንዳትረሱ፣ ይሄንን እንዳትረሱ። ወጥቶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቸርች አይደለችም አገር ናት አለ። እዛን ጊዜም ከልኩ ያለፈ ነው እረባካችሁ ያለ ሰው እኔ ከውስጥም ከውጭም አልሰማሁ። ማለት ከቤተክርስቲያኒቷ ውስጥም ይሄ አገር እኮ ባለብዙ ሃይማኖት ሀገር ነው፣ ባለብዙ ቋንቋ፣ ባለብዙ ባህል፣ ባለብዙ ታሪክ ሀገር ነው። ተው እንጂ አንዱን ከፍ እያደረጋችሁ ሌላውን ዝቅ አታድርጉ ያለ ሰው የለም። ብዙ አልሰማሁም እኔ ግን ይሄንን በአግባቡ አውጥቶ ተናግሮ እኔ ያልሰማሁት ሰው ካለ ለመታረም ዝግጁ ነኝ። ዝም ብለን ነው የምናሳልፈው። የምንደሰትም በቤታችን ተደስተን የምናዝነንም በቤታችን አዝነን ዝም ብለን ነው የምናሳልፈው። ምክንያቱም እየተጎተተ እየመጣብን ያለ አደጋ ስፋቱና ጥልቀቱን ስላላየ ነው። የመጣብን ጠላት ምን አይነት ጠላት እንደሆነ በትኩረት ስላላየ ነው። አላየ ነው። የአብይ ክስ ግን በዚህ አልቆ የሚቀጥለውን ነገር ላስታውሳችሁ። ጳጳሳትን አደራጅቶ ራሱ አደራጅቶ አሰማርቶ የኦሮሚያ ቤተ ክህነት የሚባል እንቅስቃሴ አብይ ራሱ ፈጠረው። ብዙ ሰው በክስ ደረጃ እንጂ በተጨባጭ የሚያውቀው አይመስለኝም ይሄንን ነገር። ግን ያደራጀው ያንን እንቅስቃሴ ያደራጀው አብይ ነው። ልብ አድርጉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ ቄሳውስት፣ ጳጳሳት፣ አማኞች ስለ አፋን ኦሮሞና ስለ ኦሮሞ ባህል የኦሮሚያ አካባቢ ባለው የቤተክርስቲያኒቷ ሁኔታ ጥያቄ የላቸውም እያልኩ አይደለም። መሰረታዊ የሆነ ጥያቄ አላቸው። ይህ ትክክል የሚታወቅ ነገር፣ መሰረታዊ የሆነ ጥያቄ አላቸው። እንቅስቃሴውም ለአብይ የሚገዛ ሆኖ የቀረበው መሰረታዊነት ስላለው ማለት ያለውን ነገር እየካድን የፖለቲካ ክስ ብቻ የምናቀርብ ከሆነ አይሳካም። ያለውን ነገር ያሉትን ክፍተቶች
እያወራን እየተማመንን ብንሄድ ይጠቅማል። ያ ነገር አለ። አብይ ወጥቶ መጀመሪያ በዛ እንቅስቃሴ ግለት የተናገረው ነገር ይሄንን ነው። ምንድን ነው ያለው? ቪዲዮውን ሄዳችሁ ተመለሳችሁ መስማት ትችላላችሁ። ተመለሳችሁ። ምንድን ነው የተናገረው? ሰዎች የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ ሰዎች ሌሎች ክልሎች በቋንቋቸው ይጠቀማሉ፣ በኦሮሚያና በደቡብ ግን እንደዚህ አይደለም ብለው ክስ እያቀረቡ ነው። እኔ ደግሞ በቤተ ክርስቲያኒቷ ቦታ ቆሜ ይሄንን ጥያቄ ለማፈን አልሰራም፣ አይመለከተኝም፣ አላደርገውም፣ ይሄ ክስ ግን አለ ብሎ አንድ የአገሪቷ ጠቅላይ ሚኒስትር አደባባይ ወጥቶ ተናገረ። ልብ አድርጉ። አሁንም ይሄ ጥያቄ በደንብ ያለ ጥያቄ። አብይ እንዴት ነገሮችን እንደሚጠቀም ትኩረት ሰጥተን በትኩረት እና በቅንነት የማናይ ከሆነ ከዛ ችግር አንወጣም። እያየን ነው፣ እየተረዳን ነው መሄድ ያለብን። ስለዚህ ይሄንን ከሰሰ። አሁን ብዙዎቹ የማታውቁትን ነገር እኔ ልንገራችሁ። እዛን ጊዜ ነገርየው ትንሽ ወደ ማለቂያ አካባቢ ሲደርስ የተረዳሁትንና የሰማሁትን ነገር ልንገራችሁ። አብይ ያው እንደዚህ አይነት ነገሮችን ሲሰራ የሚሰራበት መንገድ አለው። ለሱ ገንዘብ የሚያሰባስቡ ሰዎች አሉ። እንደዚህ አይነት ነገሮች ሲሰሩ በአብይ ትዕዛዝ ነው ገንዘብ ተሰብስቦ አመፁ እንዲጀመር የተደረገው ያለውን ነገር ማለት ነው። ከዛ በፊት አብይ ይሄንን ጥያቄ ሲያሳፍን እነ ሽመልስ እስከ ቤተ ክህነት ድረስ ሄደው ይሄ ጥያቄ እንዳይሰማ ሲያደርጉ ነው የከረሙት። አሁን ግን ያንን ጥያቄ አምጡልኝ፣ የሚጠይቁትን ሰዎችን አምጡልኝ ቢሎ ወደ 20 ምናምን ሚሊዮን ብር ነው አካውንት ተሰብስበው በሉ ጀምሩ ያላቸው። ይሄንን በዚህ ስራ ውስጥ የተሳተፉ ሰዎች ሁሉ ያውቃሉ። ከዛ በኋላ አብይ የተጠቀመበትን መልሶ መጣሉ የሚታወቅ ነው፣ የተካነበት ነው፣ የሚታወቅበት ነው፣ የተካነበትም ነገር ነው። እንግዲህ ኦሮሚያ ውስጥ እዛን ጊዜ በመንግስት መዋቅር ምን እንደተሰራ የምታስታውሱት ነገር ነው። የኦሮሚያ ፖሊስ ነው ሄዶ ጳጳሳትን ከቤታቸው እያወጣ በአውሮፕላን እየጫነ ወደ አዲስ አበባ ይመልሳቸው። ከዛ አንዳንድ ቦታዎች ተኩሶች ተሰሙ፣ ግጭት ተፈጠረ፣ አገር ተናጋ፣ ብዙ የአመፅ ስራዎች ተሰሩ እና የምታስታውሱት ነው። ያ ነገር አብይ አስደንግጦታል። ማለት ይሄ ከውጪ አቅም የሌለው ሰው የሚያደርገው ነገር ሳይሆን እኔም አጠገብ ያሉ ሰዎች ከፍቷቸው ይሆን እንዴ የሚል እና ጦር ሰራዊቱ ውስጥም ይሄ ነገር ከገባ አደጋ ይፈጥራል የሚል ፍራቻ ስለገባቸው በፍጥነት ተቀለበሰና እራሱ ያደራጃቸውን ሰዎች እና ትክክለኛ ጥያቄ ያላቸውን ሰዎች ወስዶ የጠፉ በጎችን አመጣው ብሎ ሄዶ አዋረዳቸው። አዋርዶ ሂዱ ከዚህ ብሎ ያው ታስታውሳላችሁ፣ ከሶስቱ ጳጳሳት አንዱ በጣም ስለከፋቸው እኔ ይቅርታ አድርጉልኝ ሪዛይን ማድረግ ነው የምፈልገው እስከሚል ድረስ ነው የደረሱት። አሁን ይሄንን እየተናገርኩ ያለሁት እኔ ምን አይነት ጠላት እንደመጣብንና ለምን ይሄ ጥቃት እንደማይቆም እየነገርኳችሁ ነው።